ሮቤልና ሚራ በፈቃደኝነት ቤቱን ለቀው ሊወጡ ነው። ሉኻና የደነገጠችበት ነገር የእህቴን የሳራን ነገር ምንም ሳይናገሩ ሊያመልጡ ነው ብላለች። አድናንም በምን ገዛችሁ የኔን ነገር ሰርቃችሁ ሊሆን ይችላል በማለት ከፊታቸው ቁሞ ወረቀቱን ካላነበብኩ በማለት ይዟል። ሚራም ከእናንተ ለየት ብዬ እረፍት አግኝቼ መታመምና ህመሜን ማዳመጥ እፈልጋለሁ። አድናን አንተም ብኮን ለልጅ እንኳ ስትል ለኔ አዘንታና እንዲሁም ምንም አይነት ክብር የለም። ስለዚህ ከአንተ ጋር መሄድ ይፈልጋለሁ ብላ ከሮቤል ጋር ሻንጣዋን አንስታለች። ሮቤልም የቤት መገዛቱ በጣም ደስ ብሎታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። ሉኻና ድራማ ባለፈው ቪዲዮአችን ላይ እንዳየነው ሮቤል ለምን አድናንን ከሉኻና ጋር አየሁት በማለት በስለት ነገር ሊወጋ እየታገለና እንዲሁም ሲያዴባ አይተነው ነበረ። ይህን አለመሳካቱንና አለመሆኑን ሲያውቅ ግን ቤቱን ለቆ ለመውጣትና እንዲሁም ሚራ ያላትን ገንዘብ በአካውንቷ እንድታስተላልፍላት እየጠየቃት ነበር። በዛሬው ቪዲዮአችን ላይ ታዲያ የምናየው ሚራ አዲስ ቤት ገዝቻለሁ ያለችው እውን ሆኖ ቤቱን ለቀው በፈቃደኝነት ሊወጡ ነው። ሮቤልም ከሚራ ጋር ለመሄድ ተስማምቶ እንዲሁም ቤቱ በሚራ ሳይሆን በሮቤል ስም እንዴት ተገዛ ተነግሮት በጣም ደስተኛ ሆኖ ወንድሜ አንተ ያላረክልኝን ሌላ ሰው አደረገልኝ፣ አንተ ወንድሜ ሳኮን የኔ ጥላት ነህ ስትለኝ ነበር፣ አንተም እንደዛ የኔ ጥላት ነህ ማለት ነው ብሎ በስተመጨረሻም አድናንን ሊያስቆጣውና ሊያስቀይመው ችሏል። አድናን የተገረመበት ነገር ብሩን ተየት አምጥተው ቤት ገዙ፣ እንዴትስ ደግሞ በአንድ ላይ እንኖራለን ብለው በይፋ ለመናገር በቁ በማለት ተገርሟል። ሉኻናም በጣም ደንግጣለች። የደነገጠችበትም ጉዳይ የእህቴን አክባር ምንም ሳይናገሩና ያለችበትን ፍንጭ ሳያሳውቁ ማምለጣቸው ነው። አድናን እባክህ እንዳይወጡ አድርገህ ካልከላቸው እያለች ስትታገልና ስትነግረው ነበረ። በእርግጥ ትክክል ናት። ሳራን ያያትና እንዲሁም ያለችበት የሆነችውን ሁሉ የሚያውቁት ሚራና ሮቤል ናቸው። ሚራና ሮቤል ደግሞ ቤቱን ለቀው ከቤት ከወጡ በኋላ ማንንም ሰው ሊያገኙ አይችሉም። የሚያገኙትም ሰው በጣም ትንሽና ስምፕል ነው እንጂ የሚሆነው እንዲህ የሳራን አክባሪ የሚነግራቸው ሰው ደግሞ ሊገኝ አይችልም። አስቀድመው ሮቤልንና ሚራን ከመያዝ ውጭ አማራጭ የላቸውም እና ሉኻናም የመረጠችውና እንዲሁም ደግሞ ይህ እንዲሆን የፈለገችው ከቤት እንዳይወጡ እንዲከለከሉ አሊያም ደግሞ የሚወጡ ከሆነ የሚያውቁትን ነገር ተናግረው እንዲሆን ፈልጋለች። ሚራ ግን በፈቃደኝነት ቤታችሁን ለቅቄ ልወጣላችሁ ነው፣ ምን አርጊ ነው የምትሉኝ? ታምሜ እንኳን መታመሚያ ጊዜና ሰዓት አጣሁ፣ ከእናንተ ጋር ፈቀቅ ማለት እፈልጋለሁ። ሉኻና ደግሞ አርፈሽ ተቀመጪ፣ እህቴ የምትዩን ነገር ያንቺን እህት እኔ የትም አላየሁልሽም በማለት ተናግራታለች።
ሮቤልም ቆይ ሉካና አንቺን ወደድኩሽና አፈቀርኩሽ እንጂ ሌላ ምን አደረግኩሽ? ይህን ያክል ከቤት ለቀን እንዲያንወጣ ስቃይ እንዲሁም ደግሞ ቤት ውስጥ እንዲያንኖር ስቃይ አድርጋችሁ የምታስቀምጡን ገና መንቀሳቀስ አይችልም ብላችሁ አይደለ እንዲህ ቀን ተሌት ግፍ የምፈጽሙብኝ በላይ ላይ እኔም አንድ ቀን እድን ይሆናል በማለት ሉካናን ተናግሯታል። ሉካናም አይደለ ድሮውን መመምተኛ ነበርክ፣ አርፈ ተቀመጥ፣ ጉድህን እንዲያላወጣው እኔ የምፈልገው የእህቴንና የእህቴን ብቻ ነው፣ ሌላ ከእናንተ የምፈልገው ነገር የለም። ይህንን ሌላውን ድራማ የምትሰሩትን ነገር ብታቆሙ ይሻላችኋል። ስለ አንተ ህመም ሆነ ስለ አሚራ ያለውን ነገር ጠንቅቄ ያውቃለሁ። ማሞኘት ከፈለጋችሁ አድናንን ማሞኘት አትችሉም በእኔ ከምትመጡ በማለት በይፋ ተናግራለች። አድናንም እኔ ሞኝ ወይም ደግሞ የማላቅ መስያችሁ ነዋ፣ የዋህ ሞኝ ተረሱ ንገረው፣ ለዛ ንገረው የምትባባሉብኝ እኔ ከእናንተ የበለጥ የማውቅና ብልህ የዋህ በጣም ጀግና ከእናንተ በላይ የማስብ ለእህቴም ሆነ ለልጆቼ እንዲሁም አባት የምሆን ለምስቴም ጥሩ ባልና ለኑሮዬ ደግሞ ታማኝ የምሆን ነው። እንዲህ እናንተ ልክስክስና አስቀያሚ ሰው አልሆንም። ይህንን ስላልሆንኩኝ ግን እናንተ በተደጋጋሚ እየመጣችሁ አድናን ዋህ ነው ንገሪው አትንገሪው ያላችሁ የምትሳለቁብኝና የምትናገሩኝ አይደለም። ከፈለጋችሁ ከቤት የጥርግ ብላችሁ መውጣት መብታችሁ ነው። ግን የኔን የምትናገሩትን የኔን ስም ለማጥፋት የምትሞክሩትን ነገር ብታቆሙ ይሻላችኋል ብሏል። በእርግጥ አድናንም ሞኝ ሆኖ ወይም ደግሞ ዝም ብሎ የሚሞኝ ሰው ሆኖ ሳይሆን ለመኖር እንዲሁም ደግሞ ለመታገስ ያለውን ብቃት ነው ያሳየው። ሮቤልና ሚራ ግን የራሳቸው ጠባብ ጭንቅላት ስላላቸው በእነሱ ለክተው ስለነበረ ምንም ነገር ማለት አይቻልም። እነሱ የፈለጉትን ነገር ለማድረግ እንጂ ለሰው ልጅ ደንታ የላቸውም። ስለዚህ ሉካና እደጃፍ ላይ ቆማ መውጣት አችሉም፣ አርፋችሁ ተቀመጡ። የምትወጡ ከሆነ ግን
የእህቴን የሳራን ነገር አንድ ሁለት ብላችሁ ያለችበትን አውጥታችሁ እንጂ እናንተ ባገኛችሁበት ጊዜ ብር ገዝታችሁ ቤት መሄድ አትችሉም። የምትሄዱም ከሆነ ከኛ ጋር ይቅርታ ከባብለን የእህቴንም ፍንጭ ተናግራችሁ ከዛ በኋላ መሄድ ትችላላችሁ። አለያ ግን ምንም ሳትናገሩ ከቤቱ ወጥታችሁ የምከዱት ነገር ሽሽት ነው የሚመስልባችሁ፣ ሌላ ምንም ነገር አያሳይም። ይህን ደግሞ የትም ሸሽታችሁ ተእውነት ማምለጣችሁንም ቢሆን ራሱ ተከባብረንና ተመካክረን ያለውን ነገር ብናስተካከል እንጂ በመሸሽና በመውጣት የሚመጣ ነገር የለም ብላለች። ሚራና ሮቤልም አረ እባክሽ ያንቺት ያልተገኘች እንዲሁ እኛ በስቃይ መሞት አለብን፣ እያሰቃያችሁን ልንኖር አንፈልግም፣ ስለዚህ ቤታችሁን ለቀንላችሁ መውጣት እንፈልጋለን ብሏል። አድናንም እናንተ ሴረኞች በጣም ተንኮልና እንዲሁም ሸር የተሞላባችሁ ስለሆናችሁ በእርግጥ የሉኻናንም እህት አፍናችሁ ሌላ ስራ ወስዳችኋትስ ሊሆን ይችላል በማለት ሲናገሩ ሮቤልም ሆነ ሚራም ደንግጠው የሚናገሩት ግራ ገብቷቸው እነህድ የሚሉትም ነገር እንቅርና ይህን ነገር ተጠያቂ እንዲያንሆን ደጋግመው የሚያነሱብንና የሚጠይቁብን ከሆነ ሊያውቁብን ይችላል በማለት ሮቤልም እንደገና ከመልሰው ወደ ቤት ውስጥ ለመኖርም እየሞከሩ ነው። እንዲሁም ደግሞ ለመኖር ፍላጎታቸው ባይሆንም እንኳን እንኖራለን ብለዋል። ሉኻና ግን የእህቷን ነገር ጠበቅ አድርጋለች። እኛም ልክ ነሽ ነው የምንለው። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።